ተራራ አስቀድሞ በልበ አምላክ በዳዊት ታቦርና አርሞኔም በስም ደስ ይላቸዋል። ተራራው እኮ ደስ የሚለው ምስባካችንም ይሄ ነው። ዛሬ ታቦር ወአርሞኔም በስመ ዚአከ ይትፌሱ፣ ታቦርና አርሞኔም በአንተ ደስ ይላቸዋል። ሁለቱ ተራሮች ለምን ስትገለጥ ያ ግቡዙ ደስ አለው። እኛስ ደስ ብሎ ይታል ክርስቲያኖች በሱ መገለጥ ደስተኞች ነን። ደስ ያለው እኮ ይዘምር ነው የሚለው። በዚህ ቀን እኮ አመካኝቶ እኮ የሚጠጣ ሰው አለ። እችን ቀን ጠብቆ የሚዘሙት ሰው እኮ አለ። እችን ቀን ጠብቆ ሰክሮ የሚገባ ሰው አለ። ታቦርና አርሞኔም እኮ በመጠጥ እኮ ነው የተደሰቱት። አምላካቸው ስለተገለጠባቸው ነው። ክርስቲያኖች እኛ አምላካችን በእኛ ሲገለጥ ነው ደስ ያለብን። በመጠጥ አይደለም፣ በስካር አይደለም፣ በዝሙት አይደለም፣ በጣዖት አምልኮ አይደለም። እሱ ወደ ረጅም ተራራ ይዟቸው ሲወጣ ሁለቱ ደቀ መዛሙርት፣ ሶስቱ ደቀ መዛሙርት እንዲሁም ደግሞ ኤልያስና ሙሴ ባሉበት ፊቱ እንደ ፀሐይ በራ። ሚለው ፊቱ እንደ ፀሐይ ለምን እንደ ፀሐይ አለው? ፀሐይ የገዛ የራሷ ብርሃን አላት። ፊቱ እንደ ጨረቃ በራ አይልም፣ እንደ ፀሐይ። ለምን? የክርስቶስ ብርሃንነት ከውጭ የበራ ሳይሆን ከራሱ ነው። ቅዱሳት ናቸው ሲተረዱ ያ ብርሃን የገዛ ገንዘቡ ነው፣ የአምላክነቱ ነው። ብርሃን በራበት አይልም። ልበሉ እንደ ጨረቃ በራ አይልም፣ እንደ ፀሐይ። ለምን? ብርሃንነቱ የገዛ ገንዘቡ ነው። ከዛ ሚላ ደግሞ ልብሱ አጣቢ ሊያነጻው ከሚበልጥ ነጭ ሆነ። ልብስ የተባለው እኛ ክርስቲያኖች አየት። እሱ በራ እንደ ፀሐይ፣ ከእንደገናስ ልብሱ ደግሞ ነጭ ሆነ። ልብሱ እኮ ፍጡር ነው። ያ ፍጡር የሆነው ግን ምን ሆነ? ነጭ። እኛ እኮ ፍጡራን ነን። እሱ ፀሐይ፣ የጽድቃችን ፀሐይ ክርስቶስ ሲያበራ እኛ ልብሶቹ ምዕመናን ሱታፊ አምላክ እናገኛለን። ከፊቱ ብርሃንነት የተነሳ ለልብሱ ጭምር ብርሃን ነጭ ሆነ። እኛም ከአምላካችን ከባህሪው ገንዘቡ የተነሳ እኛ በጸጋ እናበራለን። ይህ ነው ደብረ ታቦር። በእኛ ጨለማ የራቀበት ይሄኛው ነው። ልክ ይሄ ከሆነ በኋላ ነው አብ ብሩህ ደመና መጥቶ የጋረዳቸው። ልብ በሉ፣ ቅደም ተከተሉ። ለምን መስላችኋል? አብ ቀርቦ ከመሰከረ በኋላ ለምን ፊቱ አላበራም? አብ ከመጣ በኋላ ነው ያበራለት ይባላል። ከነቢያት አንዱ ይባላል። ስለዚህ ሆነ መጀመሪያ ፊቱ እንደ ፀሐይ አበራ፣ ልብሱ ነጭ ሆነ። ከዚህ በኋላ ብሩህ ደመና ጋረዳቸው። ከዚህ ቀጥሎ ምን አለ? ሶስት ዳስ በዚህ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ። ልክ ይሄንን ከፍጡራን እኩል መድቦ እንደ ኤልያስ እንደ ሙሴ ለአንተም ዳስ ሰራ ሲል አብ በሰማይ ሆኖ ተናገረ። የለም መስመር አሰመረ። አይቶ አብ ለየው። የለም ሶስት ዳስ ሰርታ እንደ ነቢያት እንደ ሙሴ እንደ ኤልያስ ምትቆጥሩ አይደለም። የምወደው ልጄ፣ ልጆች ያላለም ልጄ። እኛ ቤት ክርስቶስ ይሄ አልተቀላቀለብንም። እኛ ፍጡርና ፈጣሪ አልተቀላቀለባትም። ቤተክርስቲያናችን ማን እንደሆነ ፈጣሪዋን ታውቃለች። ማን እንደሆነ ነቢያት ታውቃለች። ማን እንደሆነ ድንግል ማርያም ትናገራለች። ማን እንደሆነ ቅዱስ ሚካኤል ትመሰክር። አልተቀላቀለብንም እኛ። ለዛም ነው ወዲያውም ነው የሚለው ከሰማይ ድምፅ መጣ። ምን የሚል? የምወደው ልጄ። ልጆች ያላለም ልጄ ማን? የባህሪ ልጁ ነው። የጸጋ ልጁ አይደለም። የማደጎ ልጅ አይደለም። እንደኛ በክርስትና ተነስተን የምናገኘው የጸጋ ልጅነት አይደለም፣ የባህሪ ልጁ ነው። ስለዚህ እንደ ኤልያስ እንደ ሙሴ አንተ እዚህ ጋር ደብር መስርተህ ድንኳን ተክለህ የምታቆየው አይደለም። እንድመለክበት ዓለምን ሊያድን የወደድኩት ልጄ እሱ ነው። እሱ ምን በሉታል? ስሙት። ነጭ የሆነው ያ ልብሶ ፊቱ እንደ ፀሐይ ያበራ አምላካችን ምስክርነቱ ከየት መጣ? ከላይ። በነገራችን ላይ የአንድ ትክክለኛ ሃይማኖት አንዱ መገለጫ የዛ ሃይማኖት መስካሪና ተናጋሪ እግዚአብሔር መሆን አለበት። የኛ ሃይማኖት በነብይ ያልተመሰረተ፣ የኛ ሃይማኖት በአባ ገሌ ያልተመሰረተ፣ የኛ ሃይማኖት አገሌ የሚባል መምህር ታዋቂ ሰው ምናምን ስኮላር የተማረ ሰው ፕሮፌሰር አልመሰረተው። አየህ፣ ይሄን ምስክርነት ከማን የሰማው ነው? ከአብ። ምን የሚል? የምወደው ልጄ። ለአንድም ነቢይ እንደዚህ ያላለም እግዚአብሔር፣ ለአንድም መልአክ የምወደው ልጄ ብሎ ተናግሮ ያውቅ። ስለዚህ የክርስቶስ የባህሪ አምላክነት በደብረ ታቦር ስለተገለጠ ደብረ ታቦር አብይ በዓል ነው። ክርስቲያኖች አብይ በዓል፣ ከበዓላት ሁሉ የሚለይ በዓል፣ ከበዓላት ሁሉ የከበረ በዓል። በዚህ አጋጣሚ እንረዳለን
ክርስቶስ ሞቶልሃል እኮ ተሰቅሎልሃል እኮ ዋናው እሱ ነው የሚባል በእኛ ቤት። ማን ነው እሱ? ደብረ ታቦር የሚገልጽልን ይሄ ነው። ገና እኮ አልተሰቀለም። ገና እኮ መስቀለ ሞቱ ስጋውን አልቆረሰም፣ ደሙን አላፈሰሰም። ዋናው እኮ ሞቱ ነው። ለአንተ የተሰቀለልህ ለአንተ ማን ነው እሱ የሞተልህ? ነብይ ነው? ፍጡር ነው? ከሰዎች መካከል አንዱ ነው? ማን ነው እሱ? ዛሬ ደብረ ታቦር መልስ አገኘ። ለዛም ደብረ ታቦር ታከብረው። እኛ መጋቢት 27 ስቅለቱ ብቻ እናስብም፣ ደብረ ታቦር እናስበዋለን። ለምን? የተሰቀለልን ማን እናውቃለና። ፍጡር አይደለማ የተሰቀለልን። ከነቢያት አንዱ አይደለማ፣ ከሐዋርያት አንዱ አይደለማ፣ ከሰዎች መካከል አንዱ አይደለማ። ያ ማለት አምላክ የተሰቀለልን የሞተልን የጌቶች ጌታ ነው። የነገስታት ንጉሥ ነው የሞተልን። የሞተልን ማን ነው? ለዛ እኮ ነው የምወደው ልጅ ብሎ የመሰከረው። የሚሰቀለው ማን ነው? የአብ የሚወደው የባህሪ ልጁ። አያችሁ፣ የምወደው ልጆቼ አላለም፣ የምወደው ልጄ እርሱን ስሙት። ድንግል ማርያም ያለችው ይህን ነው። በቃና ዘገሊላ የሚላችሁ አድርጉ። የአብ ምሳሌ ናታ። ተመሰከረ። ቤት በደብረ ታቦር ምን ሆነ? ከዛ በኋላ ብሩህ ደመና። ልብ በሉ፣ ደመና አይደለም ብሩህ ጭጋግና ይሄ በጣም የጠቆረ ደመና ሳይሆን ብሩህ ደመና። ማን ነው እሱ? መንፈስ ቅዱስ ጋረዳቸው። ስለዚህ ማን ተገለጠ? አብ የሚወደው ልጅ ብሎ የሚመሰክር የባህሪ አባት ልጅ በተለየ አካሉ ፊቱ እንደ ፀሐይ አብርቶ ልብሶቹን በሙሉ ምን ሆኑ? ነጭ ሆኖ አበራ። ያቺ ልብስ አንድ ቤተክርስቲያን ናት። ነጭ ቤተክርስቲያን። ቤተክርስቲያን ሁሉ ጊዜ ንጽሕት ናት፣ እንከን የለባት። ሰዎች ይስታሉ፣ ሰዎች ይወድቃሉ፣ ንጽሕት ናት። ስናጠቃለው ይሄ ያበራው ብርሃን በእኛ ሕይወት የሚሰራ ለምሳሌ እርስ በርሳችሁ ጣላችሁ ሰዎች፣ የተኮራረፋችሁ ሰዎች፣ ወንድሙን የሚጣላ ሰው ደብረ ታቦርን ያከብራል? ብርሃን በሱ ዘንድ የለማ። ይሄ የምናገረው እኔ አይደለሁም። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 10 ላይ ወንድሙን የሚወድ በብርሃን ይኖራል። በምን ይኖራል? ማንን የሚወድ? በቃ ወንድሙ ካልደረስ በጨለማ ነው ያለው። በቃ ደብረ ታቦር አልበራለትም ማለት ችቦ እኮ ብናብራው ለዛ ነው እኮ ካምፓይር አይደለም። ለኛ ለማወቅ ፈልገን እኮ አይደለም። የተገለጠ ብርሃን ነው። በእኛ ዘንድ ጨለማ የለማ። ጠዋት ኪዳን ሲደርስ የነበራችሁ ሰዎች በእኛ የነበረ ጨለማ በአባት ፍቃድ ያራክልን። አይ በእኛ የነበረ ያ ጨለማ እንደው ድንቁርና እግዚአብሔር አለማወቅ ጨለማ አራቀልን። በእኛ የነበረ ጨለማ አንዱ ነው ክህደት፣ እሱ አራቀልን። በምን? በሃይማኖት። በእኛ የነበረ ጨለማ ኦሪት አራቀልን። በምን? በወንጌል። በእኛ የነበረ ጨለማን ሲኦልን አራቀልን። በምን? በመንግሥተ ሰማያት። በእኛ የነበረ ጨለማን እኮ ነው የሚለው በአባቱ ፈቃድ ያረክልን ይልና ከጨለማ ወደ ብርሃን ያወጣል። የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ ብርሃን የበራልን ነው። ከጨለማ የወጣንበት ነው። ፍግም ብለው ወደቁ ደቀ መዛሙርቱ። አብ በሰማይ ሲመሰክር መቋቋም አቃታቸው፣ መቆም አቃታቸው። እውነት ነው። የእግዚአብሔር ድምፅ ሰምቶ ማን ቀጥሎ ይቆማል? የኢየሱስ የግርማ ድምፅ ሊቋቋም የሚችል ፍጡርስ ማን ነው? ሲናገር ፍግም ብለው ወደቁ። በእጆች ሊያሳቸው ነው ተነስተዋል። ብድግ ሲሉ ከክርስቶስ ውጪ አላዩ። ምን ማለት ነው? ማለት ክርስቶስ ብቻ ለማለት ሳይሆን የሙሴ ሕግ ፈጻሚው እሱ ነው። ሕግና ነቢያትን ፈጽሟል። የኤልያስን ወደ ሰማይ አርጎ የደናግላን በሙሉ የነቢያትን ትንቢት ፈጻሚው እሱ ነው። ፍጹም ሕግ እሱ ነው። ይሄ ታቦት የተወለደው ለዚህ ነው። አይታችሁ ኮን ታቦት ሲወጣ ከፊት ለፊት መስቀል የያዙ ሰዎች ወጡ። ምን ለማለት ነው? ይህ የምታዩት ታቦት እንደ ብሉይ ኪዳን የበግ የፍሪዳ የዋኖስ መስዋዕት የሚሰዋበት አይደለም። በኋላ በቅዳሴ የምታገኙ ስጋ ወደሙ በዚህ መስቀል የተሰቀለ የክርስቶስ ስጋና ደም ነው ለማለት። ከኋላ ምን ይመጣል? ታቦቱ። ከዛስ የደብር የቤተክርስቲያን ሊቃነ ጳጳሳት ቢሆኑ ከኋላ ይሆናሉ። መስዋዕቱን የሚያሳርጉት እነሱ ናቸው። አየህ፣ በዚህ በክርስቶስ በስሙ በተሰየመበት ጉልበት ሁሉ ለክርስቶስ ይስገድ በሚል በታቦቱ ላይ የሚሰዋው በዚህ ዕፀ መስቀል የተሰቀለው ክርስቶስ ነው። የበግ አይደለም፣ የፍሪዳ አይደለም። ለምን? ከጨለማ አውጥተህ ወደ ብርሃን ያወጣህ። ለምን ታቦታት ይዞራሉ? ወግ ለማድረግ አይደለም። ለምን ይዞሩ? ክርስቶስ በዚህ ምድር ላይ ተመላልሶ ለማስተማሩ ምሳሌ እኮ ነው።
ያለ ሚስጥር አናደርግማ። እኛ በጌስ የምናደርገው እኮ ነገር የለም። ለይስሙላ የምናደርገው ነገር የለማ። በዚህ መስቀል ላይ የተሰቀለ ክርስቶስ ነው። ያፈሰሰው ደሙ የቆረሰው ሥጋ በዚህ ታቦት ይሰዋል። እንደ ኦሪት በዚህ ታቦት ላይ የፍሪዳ የእንስሳት መስዋዕት አይሰዋበትም። የተሰቀለው ክርስቶስ የቆረሰው ሥጋ ያፈሰሰው ደሙ የሚፈተትበት ነው። አትገርምኝ? ይሄንን የሚሰዋው ደግሞ ከኋላ ያሉት ልኡካኑ ካህናቶቹ እኚህ ናቸው። ደግሞ የመፈተት ስልጣነ ክህነት ያላቸው ብርሃን ናት የኛ ቤተክርስቲያን። ከወንድሙ ጋር ጠብ ያለው ቢኖር ከእኛ መካከል ጸብ ያላችሁ ቂም ያዛችሁ ሰዎች ካላችሁ በጨለማ ነው። ዛሬም እየጠጣ እየሰከርክ ሚስት የምትደበድብ ሰው ካለ በጨለማ ነው። ዛሬም ከቤተክርስቲያን ርቃችሁ የመናፍቃንን የተለያዩ ነገሮች የምታግበሰብሱ መዝሙራችሁ ይመቸኛል እያላችሁ በተለይ ክህደት ያላችሁ ዛሬም በጨለማ ነው። ብርሃኑ ክርስቶስ ነው። የእሱ የባህሪው ነው። እኛ በጸጋ እንድናበራ ለዛ እኮ ነው የሚለው እኔ የዓለም ብርሃን ነኝ ካለ በኋላ እናንተ የዓለም ብርሃን ናችሁ እኮ ብሏል። ምን ማለት ነው? የእሱ የዓለም ብርሃንነት የገዛ ገንዘቡ ነው፣ የአምላክነቱ ነው፣ ከሰው ያገኘው አይደለም። የእኛ ግን የዓለም ብርሃንነት ግን ከእሱ የተገኘ ነው። ስለዚህ ውበታችን እሱ ክርስቲያኖች፣ ወጣትነታችን ለእሱ ይሁን። በዚህ ተሰብሰብን ክርስቲያኖች ይሄን ክብረ በዓል ስናከብር በጭፈራ በዳንስ በዝሙት በመጠጥ በስካር አይደለም የምናከብረው፣ ቃለ እግዚአብሔር በመስማት ይሄው ታቦት ወጣ። ቀጥሎ ቅዳሴ ያለን ሥጋው ደግሞ መቀበል ነው። ከበጉ ጋር አንድ እንሁን። ሥጋዬን የበላ ደሜን የጠጣ ምን አለው አለ እንብራ። እሱ እንደ ፀሐይ ስላበራ እኛ ደግሞ ከእሱ የሚገኝ ብርሃን እናብራ። ለዛ እኮ የፋሲካው ረባችሁ እንደሚለው ብርሃን ትንሣኤህን ለምናምን ለኛ አይደለ ብርሃንህን ላክልን ወደኛ። ምን ማለት ነው? ብርሃንን እናምናለን፣ ትንሣኤን እናምናለን። ብርሃንህን ላክልን። የዓለም ብርሃን ማየን እኮ ደምቀን ተውበን እኮ ታየን። የኛ ውበታችን እኮ ክርስቶስ ነው ያለበት ክርስቲያኖች። ይሄ መልካችን እኮ ነገ እኮ ረጋፊ ነው። አያችሁ፣ በጌጥ በሎሽን በሽቶ የመጣ ውበት አይደለም። የኛ ክርስቲያኖች ከእግዚአብሔር ዘንድ የተገኘ ዓለም እኮ ድምቅ ብሎ እኮ የሚታይ ሰው አለ። አንድ አባት አለ በመጽሐፈ መነኮሳትና ስንክሳር ላይ እውነት የአባት አባ መርትያኖስ ይባላል። በጣም የበቃ አባት ነው። ይህ የበቃ አባት በገዳሙ ተከቶ በጾም በጸሎት እያለ አንድ ሴት መጣ። እኔ ሴት ሰው የበቃን አባት አስተናክላለች። ገንዘብ የሚያስሱ ሰዎች እኮ አሉ። ይሄ ዲያቆን ይወድቃል አይወድቅም ብለው ቄሶችን እኮ ለማሰናከል እኮ እቅድ የሚታቀድ እኮ ሰው አለ። ከዛ ካሜራ ቀርጾ ምን ቀርጾ ምናምን ያው የምታውቁት ማለት ግን እቺ ሴት ተወራርዳ ገባች። በዓታቸው ገብታ አንኳኳች። ዞር በይ ሂጂ እንዳይሏት እንግዳ ሆኜ ያልተቀበለችው ይጥቅሳል። ግቢ እንዳይሏት ፈተና ገባች። እሳቸው የሚተኙት መደብ ላይ ነው። እረፊ ያሏት። እሳቸው ጸሎታቸውን ያዙ። ከዚህ በኋላ የዝሙት መንፈስ ስላለባት ልብሷን ቀይራ ሽቶ በጣም አከፈከፈች። ምን ታደርጋላችሁ እናንተ ብትሆኑ? አሁን ከኛ መካከል አንድ ሰው በጣም እግርህ ያምራል ይባላል። ምን ያደርጋል? በሚቀጥለው እሑድ ቀን በቁምጣ ቅዳሴ ይመጣል። እኛ እኮ 15 ቀን ክብደት ማንሳት ጀምሮ እኮ ጂም ቤት ገብቶ እንዲያ ሊመጣ ወጣት ያለበት ነው። ዝቅ ብሎ እኮ የሚያስቀድስ የነበረ ሰው የሚታበይ ነው። ሲያዩት ሽቶ በጣም ጨምሯል። መንፈሰ ዝሙት ሊፈትናቸው ሆነ። እሳት አቀጣጠሉና አባ መርትያኖስ እግራቸውን ከተቱት። ለምን ነይ? ከዛ አባቴ ምን ሆኖ ሲባል አይ ምንም አልሆንኩም። ምን አደረኩኝ? የቤቱ ሽቶ እሷ ያርከፈከፈችው የሰው እግር እሳት ውስጥ ገብቶ እንዴት እንደሚሸት ታውቃለህ? ግማቱ ክርፋቱ ሽቶን ቀየረው። አባቴ እኔ እኮ እዚህ ብለው እኮ እንድንተኛ ብዬ ነው ከእርሶ ጋር እኮ ነኝ እንተኛ እዚህ ሰዓት ላይ። በጨለማ ከመኖር በብርሃን መኖር አይተህ እግር ይሰጣል። መልኬ ደም ግባቴ አትበሉ። ረጋቢ ነው። የአንድ ቀን በሽታ እኮ በቂ ነው። ክርስቲያኖች እኛን ለማጠውለቅ ይሄ መልክ እንዲረጥ ዛሬ ሰብሰብ ብሎ ወጠጠሩ ያለው ሰው ነገ እኮ ረጋቢ ነው። ስለዚህ ሽቶ ብቻ አትግዙ፣ ልብን ግዙ ክርስቲያኖች። አንድ ሰው አካውንቱ ሲጎዳ የቲክቶክ አካውንቱ ይደረጋል። ኮፒ ሊንክ አድርጉ ይባላል። ሊንክ አድርጉ ከቤተክርስቲያን ከሳባላችሁ ሼር እንደምታረቁት ኮፒ ሊንክ ሼር አድርጉ እንደሚባለው ምጽዋትን ሼር አድርጉ።
የተመታ ህይወታችን ይስተካከላል። በጣም ብዙ እኮ የተመታ ህይወት እኮ አለ። የወጣትነታችን ህይወታችን ተመቷል። የትዳር ህይወታችን ተመቷል። ማህበራዊ ህይወታችን ተመቷል። ሰላማችን ተመቷል። ወጥቶ መግባታችን ብርቅ ሆኗል። እንደ ሀገር ስጋት ላይ ያለ። ይሄን ሁሉ ማን ያስተካክልልን? ማን ያስተካክለው? እንደ ፀሐይ ይናባል። እዚህ ያላችሁ ሆሳዕና ክርስቲያኖች በብዙ ፈተና ከብዙ የተመቶች ጋር ትኖራላችሁ። በሉ ብርሃናችሁ በሰው ሁሉ ፊት ይብራ። ስራ ቦታ ላይ ኦርቶዶክስነታችሁን በተግባር አሳዩ። በትህትና፣ በፍቅር፣ በማስተዋል መብራት ማለት ይሄ ነው። የደብረ ታቦር ልጅ በብርሃን ነው የሚመላለሰው። ጨለማ በእኛ ዘንድ የለም። ልብሱ ነጭ ሆኖ ከፊቱ ብርሃን የተነሳ እንዳንጸባረቀው እኛ ከአምላካችን የተነሳ ማብራት አለን። ጨለማ በእኛ ዘንድ ሊኖረን አይገባም። የቤተክርስቲያን ትምህርት አላውቅም፣ ስለ መጽሐፍ ቅዱስ አላውቅም የሚል ወጣት ኖሮ የለበትም። ሰንበቴት አለ መዋቅር፣ ቤተክርስቲያን መዋቅር አላት። ገብተንማ እንወቃ ቤተክርስቲያን ለዝሙት የሚወስድ ነገር ሲኖር እግርህን ቆርጠህ ጣላት እንዳለው እኛ ወደ ዝሙት የሚወስድ ሸሽተን መራቅ አለብን። በንጽህና ራሳችን መጠበቅ። ዛሬ ቤተክርስቲያን ያገቡ ሰዎች ሙሴ፣ ያላገቡ ደናግላን ህብረት ናት። ሁለት ህይወት አለ። ማግባት በተክሊል በቁርባን ደግሞ የገቡ የከተቱ ደግሞ መነኮሳት ቤት ናት። የኛ ቤት ሙሴን ካገቡት ሞትን ከቀመሱት፣ ኤልያስን ካላገቡት ሞትን ካልቀመሱት፣ በብሔራውያንም ያሉት በመካነ መቃብርም ያሉት በአጸደ ገነትም ያሉት በሙሉ ጌታቸው ክርስቶስ ነው። አምላካቸው እሱ ነው። እሱ ዛሬ አምላክነቱ የተገለጠበት ጌትነቱ የተገለጠበት በሰዎች የምትሰሙት እንዳይመስላችሁ። የሰዎች ምስክርነት አይደለም ለምሳሌ የተገለጠው። ክርስቲያኑ ሐዋርያቶች እኮ ተሳስተው ነው ክርስቶስን እኮ ጌታ ያሉት እንዳለ። መቼ ሰው ይሳሳት የለ እንዲህ እንዳለ። ይሄ ምስክርነት ከማመጣ ከአብ አሁን የፍጡር አይደለም የፈጣሪ ነው፣ ያው የባህሪ አባት። ስለዚህ እኛ ኦርቶዶክሳውያን የሞተልን ክርስቶስ ነው ብቻ ሳይሆን የምንቀበለው የትኛውን ነው? የሞተልንስ ማን ነው? ሰዎች የሰው ልጅ ማን ይሉታል? ከነቢያት አንዱ ነው? ኤልያስ ነው? ሙሴ ነው? ኤርምያስ ነው? ከመላእክት አንዱ ነው ወይስ ራሱ እግዚአብሔር ነው? የሞተልን ማን ነው? ደብረ ታቦር የሚገልጽ ነው የለም። ከዚህ በኋላ እኮ ነው ስቅለት፣ ከዚህ በኋላ እኮ ነው ሞቱ፣ ከዚህ በኋላ እኮ ነው ቀራንዮ። የሞተልን ማን ነው? እሱ አስፈላጊ ነው። እገሌ ነው የሞተልን ብቻ። የሞተልን ማን ነው? የሁላችን ፈጣሪ እኮ ነው። የሁላችን እኮ አስገኝ ነው። በዚህ ቤተክርስቲያን እንድንኖር እግዚአብሔር አምላክ ለሁላችን ይፍቀድልን። አብ ያልተከለው ተክል ንቀል እንዳለው ከመነቀል ገመድ ይጠብቃል። በሉ ክርስቲያኑ በብርሃን እንመላለስ። ወንድሙን እየጠላ ቂም ይዛችሁ ተንኮል ይዛችሁ ደብረ ታቦር የለም፣ ብርሃን የለም፣ ጨለማ ነው። በዘፈን ያላችሁ፣ በጭፈራ ያላችሁ፣ በዝሙት ያላችሁ፣ ለትዳር አጋርሽ የማትመቺ የማትሆን ከትዳር አጋር ውጪ 30 ቦታ የምትሄድ በጨለማ ነው ያለው። አስራት መኳት የማያወጣ ሰው በጨለማ ነው ያለው። ቤተክርስቲያን መጥቶ የማያስቀድስ ሰው በጨለማ ነው ያለው። ንስሐ ያልገባ ሰው በጨለማ ነው ያለው። የንስሐ አባት የሌላችሁ ሰዎች በጨለማ ነው ያላችሁ። ስጋው ደሙን ያልተቀበሉ ሰዎች በሉ ወደ ብርሃን እንምጣ። በሉ በኋላችሁ ቦን ስንለኩ ሰው እኛ ፊታችን ይብራ፣ እኛ ወደ ቤተክርስቲያን እንጠጋ። ኮፒ ማለት ይሄ ነው። ሊክ ማለት ይሄ ነው። እግዚአብሔር ያክብርልን። ሁላችንም ከነማተባችን ለቁሞት ያብቃል። ወስብሐት ለእግዚአብሔር።